አሁን ላይ ዓለማችን በአንድ ታላቅ የቴክኖሎጂ አብዮት ውስጥ እያለፈች ትገኛለች። በሰው ሰራሽ አስተውሎት ወይም AI። ይህ ቴክኖሎጂ ሁሉንም ማለት በሚቻል መልኩ የሰው ልጆችን አኗኗር ብሎም የሥራ እንቅስቃሴ በመቀየር ላይ ነው። የቴክኖሎጂ አብዮቱ በስፋት ከሚነካቸው ኢንዱስትሪዎች መካከል ታዲያ ሚዲያ በቀዳሚነት ይጠቀሳል። ከጥቂት ዓመታት በፊት አስቀድመው በተቀረጹ የአሰራር ደንቦች ወይም ንድፎችን በመከተል AI መረጃዎችን የመተንተን እንደ ቼዝ ያሉ ጨዋታዎችን የመጫወት ወይም ማጭበርበርን የመከላከል ተግባር ውስጥ ሲተገበር ቆይቷል። ከዚህ አልፎ ግን በራሱ አዲስ ነገርን የመፍጠር አቅሙ የተገደበ ነበር። ታዲያ ባለፈው 10 ዓመት ውስጥ የጀነሬቲቭ AI መዳበርን ተከትሎ ሁኔታዎች ተቀየሩ። ቴክኖሎጂው ከተከታይነት ወደ ፈጣሪነት ተሸጋገረ። እስካሁን ዓለም ካየችው የቴክኖሎጂ ኢንዱስትሪ አብዮት በተሻለ መልኩ ይሄ ፈጣንና አዲስ ሁነት ልንለው እንችላለን። የጀነሬቲቭ ሰው ሰራሽ አስተውሎት ሞዴሎች መመሪያዎችን ብቻ ከመከተል ይልቅ በከፍተኛ መጠን መረጃዎችን ይማራሉ፣ እንዲሁም ከዚያ ዕውቀት በመነሳት አዲስ ይዘትን ይፈጥራሉ። ይህን ለማድረግ ዲፕ ለርኒንግ ተብሎ የሚታወቀውንና እጅግ በርካታ መረጃዎችንና አወቃቀር ወይም ፓተርናቸውን በመመልከት ቀጥሎ የሚመጣውን የመገመት ስልትን ይከተላሉ። በዚህ ረገድ በርካታዎቹ የቴክኖሎጂ እርምጃዎች የተከወኑት ባለፉት 10 ዓመታት ወዲህ ነው። ለዚህም መነሻ ይሆን ዘንድ የተለያዩ ግኝቶችና የቴክኖሎጂው ዓለም ነባራዊ ሁኔታዎች መሰረትን ጥለዋል። በመጀመሪያ ደረጃ ባለፉት ወደ 3 አስርት ዓመታት በኢንተርኔት ላይ ግዙፍ መረጃዎች ነበሩ። ያ ማለት ምንድነው? AI እንደ ሰው ልጅ እንዲናገር መማር ነበረበት። ስለዚህ የግዙፍ መረጃ ትልቅ ቤተ መጻሕፍት ሆነለት። በሁለተኛው ደረጃ ምንድነው? እጅግ ፈጣን የሆኑ ኮምፒውተሮች መፈብረክ ነው። እንደ ኒቪዲያ ያሉ ኩባንያ ትልቅ ኮምፒውተር ፓወር ያለው ወይም ደግሞ የስሌት አቅም ያለውን ግራፊክስ ካርዶች መፈብረክ አንድ ትልቅ አስተዋጽኦ ሆነለት። ስለዚህ ረጅም ዓመታት ሊፈጅ የሚችለውን ሞዴል ትሬኒንግ ወይም ደግሞ ዳታ ማሰልጠን ሂደትን በጣም በአጭር ጊዜ እንዲሰለጥን ችሏል። ይሄም ደግሞ አንዱ ለጀነሬቲቭ AI መፈጠር አንዱ አስቻይ ምክንያት ነው። በሶስተኛ ደረጃ ደግሞ የትራንስፎርመር አርኪቴክቸር ግኝት ነው። ይሄ ምንድነው? AI በአንድ ጽሁፍ ውስጥ ያለው አረፍተ ነገርና ቃላትን ብቻ ሳይሆን የጽሁፉንም አውድ እንዲረዳ አስቻለው። ይህ የቴክኖሎጂ ምርታ ታዲያ ሰው ሰራሽ አስተውሎቱን በሚዲያ ውስጥ አዲስ ሚናን ተጫዋች ሆኖ ብቅ እንዲል አድርጎታል። በምንሰጠው ፕሮምፕት ወይም ትዕዛዝ ወይም መመሪያ እንለዋለን በአማርኛ። ከዛ በመነሳት አዲስ የሆኑ ኮንቴንቶችን በጽሁፍ መልክ ሊሆን ይችላል ወይ በምስል በተንቀሳቃሽ ምስል አሊያም ደግሞ በኮድ መልክም በዜማም ሊሆን ይችላል። ያንን የሚፈጥርልን የአርቲፊሻል ኢንተለጀንስ ክፍል ነው። ሰው ሰራሽ አስተውሎት በሚዲያው ስነ ምህዳር ውስጥ ሚናው አዳዲስ ይዘቶችን ከማውጣትም ይሻገራል። ዛሬ ላይ ቴክኖሎጂው ከይዘት ዝግጅት አንስቶ እስከ ስርጭት ባለው ሂደት ውስጥ ከፍተኛ እገዛን እያደረገ ይገኛል። በፊት ጋዜጠኛው ብዙ ነገር ዳታ ሰብስቦ ዳታ አናላይዝ አድርጎ ዳታ ዲሲሚኔት አድርጎ የሚሰራ ስራዎች እንዳሉ ሁሉ እነዚህን ቀለል በማድረግ ጋዜጠኛው ፎካል በሆኑ ስትራቴጂክ በሆኑ ነገሮች ላይ እንዲጠመድ አድርጓል ማለት ነው። ሚዲያ የሚሰራ ሰው ተጨማሪ ጊዜ ተጨማሪ ስራዎችን ሊሰራ የሚችልበት እድል ፈጥሮለታል ማለት ነው። ቋንቋ ትልቁ ሚዲየማችን ነው። ሚዲያ ላይ ስንሰራ ያንን ሚዲየም በፈጣን መንገድ ቶሎ ወደ ፈለግነው ቋንቋ ቀይረን ቶሎ ፕሮዳክሽኖችን የመስራት እድልን ፈጥሮልናል ማለት ነው። ድምጽን በሰከንዶች ውስጥ ወደ ቴክስት ወይም ወደ ጽሁፍ የመቀየር የተሳሳቱ የተዛቡ መረጃዎች የማረጋገጥ ስራም በዛው ቴክኖሎጂ መስራት ይቻላል። በቴሌቪዥን በለው በዌብ ኦር በፕሪንት ሚዲያው ላይ የሚገኝ ማንኛውም አንባቢም አድማጭ ተመልካች የምትላቸውን ምን እያሉ ነው፣ ኢንትረስታቸው ምንድነው የሚለውን ለማወቅ አንድ ሚዲያ ሃውስ አርቲፊሻል ኢንተለጀንስ ከፍተኛ ሚና አለው። ሁለተኛው ፐርሰናላይዝድ የሆኑ ወይም በኤጅ ግሩፕ ያሉ በሴክቶራል በሆነ ሌቭልም ፐርሰናላይዝድ የሆነ ኮንተንት ጀነሬት ማድረግ የአርቲፊሻል ኢንተለጀንስ ከፍተኛ ሚና ነው። ተቋማቱን በማዘመን ኒውስሩም ማኔጅመንት መዘመን ይችላል። የተለያዩ ስራዎችን በመደገፍ በኩል ከፍተኛ ሚና አለው። ቁጥራቸው ትንሽ የሆኑ ሰዎች ግን ትልቅ ሚዲያ የሚመስል ነገር ክሬት አድርገው እየሰሩበት ይገኛሉ።
ይሄ ማለት ምን ማለት ነው? ካሜራ መያዝ ሳያስፈልገው፣ ሪከርደር መያዝ ሳያስፈልገው፣ ስቱዲዮ መግባት ሳያስፈልገው፣ እውነተኛ ዜና አንባቢ ሳያስፈልጋቸው የፈለገውን በፈለገው ሰዓት ፈለገው ቦታ ላይ ሆኖ ኮንተንት መፍጠር ይችላል፣ ይዘት መፍጠር ይችላል ማለት ነው። በኢትዮጵያ የሚዲያ ስነ ምህዳር ውስጥም የሰው ሰራሽ አስተውሎት ስርጭት ዛሬ ላይ ሰፍቶ እንመለከተዋለን። በዚህ ረገድም ማህበራዊ ሚዲያው ቀዳሚነቱን ይዞ ተቀምጧል። በማህበራዊ ትስስር ገጽ ላይ ኦልሞስት ሁሉም ተጠቃሚ እጅ ጋር ደርሷል ማለት ይቻላል። ከዛ ባሻገር ደግሞ እነዚህ ኮንቴንት ክሪኤተሮች ስራዬ ብለው እንጀራቸው የሆነ በማህበራዊ ትስስር ገጾች ላይ የተለያዩ ፕላትፎርሞች ላይ የቪዲዮ ኮንቴንቶችን የሚሰሩ ሰዎችም እንደዚሁ ስራቸውን በጣም ያቀለለላቸው በጣም ለመጠቀምም እጅግ ቀላል የሆነ በመሆኑ ከጊዜ ወደ ጊዜ ያለው ፔኔትሬሽን በጣም ሰፊ ነው ማለት ይቻላል። አሁን 10 ፖስቶች ብትመለከት ከ10ሩ 7ቱ ማለት ይቻላል፣ ይሄ በእኔ እይታ ነው፣ 7ቱ የሚሆኑት የኤአይ ተች ያላቸው በኤአይ የተደገፉ እንደሚሆኑ ማወቅ ይቻላል። ከማህበራዊ ሚዲያው ባለፈ ታዲያ ከጊዜ ወደ ጊዜ ሰው ሰራሽ አስተውሎትን በተለምዶዎቹ የሚዲያ ተቋማት ውስጥም ዳናው እየበዛ መጥቷል። ይዘትን ከመፍጠር ፕሮዲዩስ ከማድረግ አንፃር የተጀመሩ ስራዎች አሉ። ኢቭን አንከር ሆነው እንኳን የማንበብ አይነት ነገር እንደዚህ አይነት ቴንደንሲዎች እየመጡ ነው። በኮርፖሬሽኑ ዲጂታል ሚዲያም የሰው ሰራሽ አስተውሎት ዜና አቅራቢ የሆንኩት ጣይቱ በቅርቡ ወቅታዊና ታማኒ ዜናዎችን ይዤላችሁ ቀርባለሁ። ይህን ቴክኖሎጂ በስራ እንቅስቃሴያቸው ውስጥ እያዋሉ ካሉ የሚዲያ ተቋማት መካከል አንጋፋዎቹ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዲሁም የኢትዮጵያ ፕሬስ ድርጅት ይገኙበታል። የኢትዮጵያ ፕሬስ ድርጅት በበርካታ ቋንቋዎች የህትመት ውጤቶችን ያሳትማል፣ የኦንላይን ይዘቶችን ያሰራጫልና ለትርጉም ስራዎች በጣም አጋዥ ስለሆነ ባለሙያዎች ይህንን ቴክኖሎጂ ይጠቀሙበታል። አንዳንድ ዳታዎችን አናሊዝ የመስራት አውትፑቶቻቸውን ደግሞ ወደሚፈለገው ቅርጽ ለማስያዝ ኤአይን ጥቅም ላይ ይውላል። በልክ የሆኑ ዳታዎችን ወደ ቻርትን ወደ ተለያዩ አውትፑቶች የመቀየር ስራዎችን፣ ሌላው የመረጃ ማጣሪያ አድርገንም እንጠቀምበታለን። በአጠቃላይ ግን ገና ጅምር ስራዎች ናቸው ያሉት። ከዚህ ቀደም የነበረው ሚዲያ አፕሮች ተቀይሯል። አሁን ኤአይ የሚያውቁስ ሪሰርቸር ነው የሚያስፈልገው። በተደጋጋሚ ለሚዲያ ሰዎች አንስቻለሁ ይሄን ጉዳይ። ከዚህ አንፃር ኢቢሲ በጣም ግንባር ቀደም ስራ እየሰራ ነው ያለው። ፋናዎችን መማር አለባችሁ፣ ኤንቢሲ መማር አለበት፣ ሌሎች መማር አለባችሁ። ሪሰርች ቤዝድ ኢንፎርሜሽን ማሰራጨት ጀምረዋል። ምርምርና ጥናት ክፍል ኤአይን በዋነኛነት በመጠቀም የተለያዩ የዜና ጥናቶችን፣ የፕሮግራም ጥናቶችን እየሰራ እያካሄደ ይገኛል ማለት ነው። ከዛ በተጨማሪ የተለያዩ ምስሎችን ጀነሬት እናደርጋለን ማለት ነው። እነዛ ጉዳዮች አርካይቫችን ላይ ላይኖሩ ይችላሉ። አዲስነት ያላቸው ጉዳዮች ሊኖሩ ይችላሉ። ሀሳቡ በራሱ አዲስ ሀሳብ ሊሆን ይችላል። ይሄ አንዱ ትልቁ ተቋማችን እየሰራበት ያለ መንገድ ነው። በዚህም ውጤት እያገኘንበት ነው። ምክንያቱም አሁን ላይ እንደምታውቀው በእንደዚህ መንገድ የሚሰሩ ስራዎች ዲጂታል ሚዲያው ፈጣን ምላሽ ሲሰጥ ታየዋለህ። ዲጂታል ሚዲያ ላይ ከዚህ ቀደም በተለይ በአማርኛ ስትጽፍ ትልቅ ችግር የነበረው የቃላት የፊደል ግድፈቶች በሚወጡ ጽሁፎች ላይ በስፋት ያጋጥም ነበር። ያ ደግሞ ቴክኖሎጂው የቃላትን አስቀድሞ ዲቴክት አድርጎ ሮንግ የሆኑ የስፔሊንጎችን፣ የሆሄያት አደራደርን፣ የሰዋሰው አጠቃቀምንም እንደዚሁ የሚያርምበት እድል እያገኘን ነው። ስለዚህ በጣም የተሻለ ይዘት ያላቸው አርቲክሎችን እንድንጽፍ አግዞናል ማለት ይቻላል። ሌላው የግራፊክስ ስራዎች ደግሞ ይኖሩናል። የተሻለ ግራፊክስ እንዲኖረን፣ የተሻለ ከለር እንዲመጣ በጣም አግዞናል ማለት ይቻላል። ከዛ በተጨማሪ በቪዲዮ ፕሮዳክሽን ስራዎቻችንም ውስጥ እንደዚሁ ኤአይን በስፋት እንጠቀማለን። ከዛ በተጨማሪ ደግሞ አማራጭ ርዕሶችን ብዙ ቫራይቲ የሆኑ አማራጮች እንዲኖሩ የጊዜ አድቫንቴጅንም እንድናገኝ አድርጎናል። በሰው ሰራሽ አስተውሎት ታግዞ ይዘቶችን ከማሰናዳት ባሻገር የኢቢሲ ዶት ስትሪም በዲጂታል ሚዲያ የሚያሰራጫቸውን ይዘቶች
በተወሰነ መልኩ በሰው ሰራሽ አስተውሎት አማካኝነት ወደ ማቅረብ ተሸጋግሯል። ንጋት የምትባል አንዲት ባልደረባ አለችን በኢቢሲ.ስትሪም ውስጥ በኤአይ ታግዛ የተሰራች ሙሉ ለሙሉ ፕሮምፕት የሚጻፍላት ከዛ በኋላ ደግሞ በሪልሶቻችን ላይ በቲክቶክ ገጾቻችን ላይ ዜናዎችን አጠር ያሉ አርቲክሎችን እንደዚሁ ጥሩ አድርጋ የምታቀርብ ባልደረባ አለችን። ይሄን ደግሞ ከኦዲየንሳችን ጋር ላለን ቅርበት ለምናገኘው ኢንጌጅመንት ትልቅ አስተዋጽኦ ያለው ነው ማለት ይቻላል። ዓለም አቀፍ ሚዛኑን የቀየረው ያ ታላቅ ስብስብ ከ40 በላይ ሀገራትን አስከፍቶ ለምን ለሷ ብቻ በሩን በሰፊው ከፈተ? አይኖች ሁሉ ወደ ኢትዮጵያ ያረፈበት ያ ታላቅ ሚስጥር ምንድን ነው? እንደ ተቋም አንዱ ፒላር አድርገን ያዝነው ሁለንተናዊ ብልጽግና እቺ ሀገር ይገባታል። ያን ለማድረግ ደግሞ ቴክኖሎጂ ቁልፍና ዋነኛው ጉዳይ ነው የሚል አቋም አለ። አሁን ላይ አርቲፊሻል ኢንተለጀንስ እየፈጠረ ያለው ተጽዕኖ አለ። አጠቃላይ ኢቢሲም አርቲፊሻል ኢንተለጀንስን በአግባቡ በልኩ እየተጠቀመ ነው ያለው። ማደግ ቢገባውም በጅምር ደረጃ ጥሩ ተግባቦት እየፈጠርና እየተጠቀምንበት ነው የምንገኘው። የሪሰርች የጥናትና ምርምር ክፍላችንም አርቲፊሻል ኢንተለጀንስ ሲጠቀም አጠቃላይ ቶቻችን በዛ ቅኝት ውስጥ የተስተካከሉ እንዲመጡ እያደረግን ያለ ነው። በእነዚህ አንጋፋ የሚዲያ ተቋማት ውስጥ አሁን ያለውን የሰው ሰራሽ አስተውሎት አጠቃቀም ለማሻሻልና ተግባራዊነቱን ለማስፋት ልዩ ልዩ ስራዎች በመከናወን ላይ ናቸው። ባለሙያዎችን ከዚህ ቴክኖሎጂ ጋር እንዲተዋወቁ ለዚህ ቴክኖሎጂ እንግዳ እንዳይሆኑ የማስተዋወቅ ስራ በተለያየ መንገድ እየተሰራ ነው ያለው። የተለያዩ የዳሰሳ ጥናቶችም እየተሰሩ ነው ያሉት። ቀደም ሲል ያልኩትን ግን በተደራጀ ሁኔታ ለመጠቀም የአሰራር መመሪያዎችን የኤዲቶሪያል ፖሊሲ የመከለስ ስራዎችን እንደዚህ አይነት እንቅስቃሴ ውስጥ እየገባ ነው ያለው። በጣም ብዙ አዳዲስ ፎርማቶችን ቀርጸን መተናል። እነዚህ ፎርማቶች ደግሞ ሁሉም በምንሰራቸው ስራዎች ላይ በጠቅላላ የኤአይ ተቾች እንዲኖሩ በኤአይ የሰለጠኑ ባለሙያዎችን ማደራጀት ጀምረናል። ከዚህ ቀደምም ያሉ ኤአይ ላይ በጣም ጎበዝ የሆኑ ልጆች አሉ። ተጨማሪ ልጆችም እንደዚሁ ወደ .ስትሪም እየተቀላቀሉ ነውና በጣም ጥሩ የሆኑ ስራዎችን ከዚህም በኋላ በኢቢሲ.ስትሪም የምናይ ይሆናል። በተለያዩ መንገዶች ሰራተኛው የኤአይን ጥቅም እንዴት መጠቀም እንዳለበት ትምህርቶች እየተሰጡ ይገኛሉ። የተለያዩ አካላት አሉ ከኛ ጋር አብረው የሚሰሩ ልክ እንደ አርቲፊሻል ኢንተለጀንስ ተቋም ጋር በመገናኘት ስልጠናዎችን ሰራተኞች በተለያየ መንገድ እንዲያገኙ እናደርጋለን። የውጭም ስልጠናዎች አሉን። የሚዲያ አጋራት እነ ቢቢሲን እነሱ እየመጡ ስልጠና እየሰጡን ይገኛሉ ማለት ነው። በቀጣይ አሁን እየተሰራ ያለውን አስፍቶ በብዙ መንገድ ሁሉም ቻናሎች እንዲጠቀሙት የማድረግ እቅድና ዓላማ ይዞ እየሰራ ነው ማለት ነው። በኢትዮጵያ ሚዲያ ኢንዱስትሪ በተለይም እንደ ፕሬስ ድርጅትና ኢቢሲ ባሉት አንጋፋ ተቋማት ውስጥ ቴክኖሎጂውን ማስፋፋት የተለያዩ ተግዳሮቶችን መሻገርን ይጠይቃል። ሰዎች ከአንዱ ሚዲያ ያገኙትን ይዘት በኤአይ ቱል ከስተማይዝ እያደረጉ ሪሼፕ እያደረጉ ለሚፈልጉት አገልግሎት ሊውሉበት ይችላሉ። እነዚህ የቅጂ መብቶች ካልተከበሩ ያው ተቋሙ ላይ የራሱ የሆነ ሳይድ ኢፌክት ያመጣል። ሌላው በዘርፉ የሰለጠነ ባለሙያ እጥረት አንዱ ቻሌንጅ ሊሆን ይችላል የሚል ሀሳብ ነው ያለን። ሶፍትዌሮችን ገዝቶ ቴክኖሎጂዎችን ገዝቶ ሙሉ አቅማቸውን ለመጠቀም የሀብቱ ስንነት ሊያጋጥም ይችላል የሚል እነዚህ ቻሌንጆች አሉ። ሌላው የአመለካከት ክፍተት ሊያጋጥም ይችላል የሚል ስጋት አለ። ለቴክኖሎጂ ብዙ ቶሎ ብለን በራችንን አንከፍትም፣ በጥርጣሬ ማየት ነገር ስላለ የምዕራባውያንን ወይንም ደግሞ ሌሎች ሀገራት ዲቨሎፕ ያደረጉትን ሞዴል ነው የምንጠቀመው። ሶ ከዛ አንፃር የኢትዮጵያ የአፍሪካ ኮንቴክስት የራሱ ካልቸር አለው። ያንን ኮንቴክስት ያለ መረዳት ነገር አለ። በእኛ ኮንቴክስት ታቡ የሚባሉ ነገሮች ወይንም ደግሞ ነውር የሚባሉ ነገሮችን ላያቅ ይችላል። ከቋንቋ አንፃርም ካየነው ውስን ናቸው። አሁንም የኛ ቋንቋዎች እዛ ውስጥ ማሽኖቹ ላይ ፌድ የተደረጉት አሁንም ውስን ናቸው። እነዚህን ተግዳሮቶች በመቅረፍ ረገድ ታዲያ በሚዲያ አካላቱና በቴክኖሎጂ መሪ ተዋናያን መካከል የቅርብ ትብብርን ይሻል። በዚህ ረገድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት
ቴክኖሎጂው በሚዲያው ስነ ምህዳር ውስጥ እንዲስፋፋ የሚያስችሉ ልዩ ልዩ ድጋፎችን እያደረገ ይገኛል። በመጀመሪያ የሚዲያ ኢንዱስትሪው ላይ የሚገኙ ባለሙያዎችን ክህሎት ማበልጸግ የሚችሉ ስራዎችን እየሰራ ነው የምንገኘው። ለምሳሌ የኤአይ ከፋንዳሜንታልስ ወይም መሰረታዊ አንስቶ ኮምፕሊኬትድ እስከሆኑ ወይም ደግሞ በኤአይ ተጠቅመን ስራዎችን እንዴት እንሰራለን እስከሚሉ ድረስ ደረጃቸውን የጠበቁ ፕሮፌሽናል ስልጠናዎችን እየሰጠን ነው የምንገኘው። ሁለተኛ ኢንስቲትዩቱ በምርምር የሚደርስባቸውን የኤአይ ሶሉሽኖች ሚዲያ ሃውሶች እንዲጠቀሙ እያደረግን ነው የምንገኘው። ለምሳሌ የናቹራል ላንጉዌጅ ፕሮሰሲንግ ወይም የተፈጥሮ ቋንቋ ቅንብር ስራችን ዛሬ ሀገራችን ካሏት ሀገርኛ ቋንቋዎች 5 ያህሉን የማሽን ቋንቋ ማድረግ ችለናል። የሚዲያ ቤቶችን ደግሞ ስማርት ኢንስቲትዩሽን እንዲሆኑ ከፍተኛ ድጋፍ እናደርጋለን። በተለያዩ የሚዲያ ባለድርሻዎች በተለይም በጋዜጠኞች ውስጥ ሙያዊ መሰረትን የሚያኖሩት ከፍተኛ የትምህርት ተቋማትም ሰው ሰራሽ አስተውሎትን ከዘርፉ ጋር በማስተሳሰር ውስጥ ሚናቸው ሰፊ ሆኖ እናገኘዋለን። ለዚህ ቴክኖሎጂ ሊመጡ ነው የሚችሉ ማስተማሪያ ወይንም ደግሞ የትሬኒንግ ሴንተሮችን ማዘጋጀት፣ ካሪኩለማቸውን መፈተሽ፣ ካሪኩለማቸውን እንደገና መቀያየር፣ ለምሳሌ በየአመቱም ሊሆን ይችላል ከዛም ባነሰ መፈተሽ አለበት። ሰው ሰራሽ አስተውሎት የይዘት ዝግጅትና ስርጭትን እንዲሁም የአንባቢዎችን አድማጮችንና ተመልካቾችን ተሳትፎ በመቀየር በኢትዮጵያ የሚዲያ ስነ ምህዳር ላይ የለውጥ ትንፋሽን እየዘራ ይገኛል። አንጋፋ የሚዲያ ተቋማትን ጨምሮ መላው ኢንዱስትሪ ወደዚህ ዲጂታል ምርታ እየተጓዘ ቢሆንም የሚከሰቱ ተግዳሮቶችን ለመሻገር በሚዲያዎች በቴክኖሎጂ ተቋማትና በከፍተኛ ትምህርት ዘርፉ መካከል ጠንካራ ትብብርን ይፈልጋል። ይህም የኢትዮጵያ የሚዲያ ኢንዱስትሪ ወደ ቀጣዩ ቴክኖሎጂ ምዕራፍ የሚያደርገውን ሽግግር ስኬታማነት ይወስናል።